በምን ምክንያት ህይወቷ እንዳለፈ ሳይረጋገጥ የተቆጠሩ ቀናት ናቸው። ሰላም ሰላም የጅማ ሚዲያ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዝት ትርፍርፍ ይበልልኝ። እኔ ከሁሉ ሰላም እግዚአብሔር ይመስገን። እንዴት ናችሁ? ዛሬ መተናል። መግቢያ ላይ እንዳያችኋት እንግዲህ የቀነኒ 40 ቀን ሞልቷታል ዛሬ ማለት ነው። 40ዋ ላይ አባትስ ምን ተናገሩ፣ ቤተሰቦቿ ምን አሉ የሚለውን አብረን እንሰማለን። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ደግሞ አባት ምን አስተላለፉ በ40ዋ ላይ የሚለውንም አብረን እንሰማለን ማለት ነውና ፍትህ ለቀነኒ። እንግዲህ ቀነኒ እንደ ቀልድ 40 ቀን ሞላት በቀጠሮ ብቻ ምንም ፋይዳ ሳናገኝ ማለት ነው። በጣም ያሳዝናል። ፍትህ ለቀነኒ ሁላችንም እንበል። የቀነኒ ነገር የውሃ ሽታ ሆኗል። እንግዲህ እንደ ቀልድ 40 ቀን ሞላ እየተቀጠረ ሌላ ምንም አይነት መልእክት ምንም አይነት መልስ ሳናገኝ ማለት ነው። እስኪ አባት ያሉትን እናዳምጥ። በትንሽነቷ ነው ትምህርት ቤት ገብታ እስከ ቢኤስሲ ዲግሪ በቀባዳ እስኔን ጀና ሁለተኛ ልጅ ልጅ የተወለደችው በምዕራብ ሐረርጌ ሚጨታ ከተማ ነው። በትንሽነቷ ነው ትምህርት ቤት ገብታ እስከ ቢኤስሲ ዲግሪ በሃይድሮሊክ እንደ ወተር ሪሶርስ ማናጅመንት በአርባ ምንጭ ከተመረቀ ጀምራ አዲስ አበባ ነው የምትኖረው። አዲስ አበባ ውስጥ የተለያዩ ስራዎች ቢያንስ ኦሮሚያን ያስተዋወቀች የባህል ልብስን ያስተዋወቀች ፕሮሞሽን የሰራች ልጅ ነች። በዛ ልክ ዝት አልተከበረች። በዛ ልክ ማክበር ነበረበት ኦሮሚያ መንግስት ራሱ። እዛ ላይ አሁን ያሳስበው በጣም ነው የሚቃጠለው። የኢትዮጵያ ሕዝብ ግን በሰፊው ከጎኔ ቆሟል ማለት ስላለው አንዳንድ የሚሯሯጡ ቢኖሩ እስከ መጨረሻው በህይወት እስካለ ድረስ እስከ መጨረሻው እሄዳለሁ ለማግኘት ማለት ነው። የሴቶች ጉዳይ አሁን ለምሳሌ ፍትህ አሁን ሴቶች ሞት በቀነኒ ላይ ይብቃል ለማለት ሲገባ የህፃናት ቅጣት የሴቶች ቅጣት ማለት ሲገባቸው ከሴቶች ፍትህ አንድ የሆነ እንትን እንዲጎናችን የቆመው ማንንም አልቀረበ። ሴቶችም አሉ፣ ኦሮሚያም አሉ፣ የኢትዮጵያ ሴቶችም አሉ። አንድ ሰው መጥቶ ቃል የሆናት ድምፅ የሆናትን አላየሁም። እዛ ላይ መቆም ነበረባቸው፣ ፍትህም ማስቀመጥ ነበረባቸው። የአምቧ ልጅ እንደዛ ሆና ሞቶች፣ የባህር ዳሯ ልጅ እንደዛ ሆና ሞቶች፣ ቀነኒ እንደዛ ሆና ሞቶች። ሰው መርዳት ሲችል ማለት ነው። ድምፅ ነው ቀነኒ ላይ ይቃ ቀነኒ ላይ ይቃ በምን እንደሞተች እንዴት እንደተገደለች ሊነገረን ይገባል። አጣርቶ እስከ መጨረሻ ዲቴል ኢንቨስቲጌሽን እያንዳንዱ ስቴት አድርጎ ቀነኒ በዚህ የቀነኒ ፍትህ ይሄ ነው የሚለን እንፈልጋለን። የሚታዩ ውጫዎች አሉ የማይመች አሁን ይሄ ነው ብዬ በፖሊስ እጅ ስላለ ይሄ ነው ብዬ የማልነግርህ ያንን ደግሞ እስከ መጨረሻ ሄዶ ፍትህ ይሰጣል። ቀነኒ ላይ ሞት መቆም አለበት። የሴቶች ጥቃት፣ የህፃናት ጥቃት ቀነኒ ገና ዛሬ 25 ዓመቷ ነው። የሚመጣው ሐምሌ 7 25 ዓመቷ ነው። ቀጫት እኔ መኪና አይደለም የገደለት መኪና ቢገላት ይሄን ያለ የቆጭ ትክክለኛውን ፍትህ ፈልጋለሁ። ትክክለኛው ቤተሰብ አይደለም ሀገር ነው የሚፈልገው ፖለቲካ አይደለም። በዛ ላይ መቆም አለበት። በተደጋጋሚ ህፃናት ከላይ ሞተች የአንድ ሳምንት ወሬ መሆን የለበትም። መቆም አለበት። ሞት
ሁለተኛ ፍትህ አግኝተው ቤተሰብ በሰላም ወደ ቤት መመለስ አለበት። በቃ ሁለት ነገር ከዚህ በኋላ ቀነኒ ዘመድ አትሆንም፣ ግን ሁለት ሞት መሞት የለበትም። ቀነኒ የለም አለበትም። እዚህ ላይ በጎን ልቆሙ ብቻ ነው ፈልገው Biyyummaas sabummaas waliin matti dandeenyu. Yoo akka sabaatti dandamne akka magaalaa keenya akka iddoo dhaloota keenya magaalaa miidhaginaatti baafachuu dandeenyu maqaan uummataan. Oromoon akka sabaatti akka dhalli baasuu waan ta'eef nuti akka gandaa akka magaalaa keenya ni baafannu. Dhugaa bakka jibbuu keenya namuu beekaaf dhugaa isii jallisuudhaaf deemaa ni agarra. የሚያለቅስ እንትን አትክል አታውቅ ውስጥ ይቀር ይዘጋባት ይዘጋል። የሚያለቅስ ስቲከር እንትን አትበል ሚራ ሌዛ ሴኒኒ አማ ሳንጀጀቤ ሶፊ የምታለቅሷን አትላሉ ይዘጋባቸዋል። ቡአጅራ ነቲ ፈካታ ቆይ ጥቋት አስገባው። እሺ ትንሽ ተረጋግቶ ይምጣ እያለቀሰ ስለሆነ በቃ አንተ በርትተህ እነሱን ማበርታት ነው ያለብህ። አታስለቅሳቸው። ወንድም አለንላችሁ ልንላቸው ሁላችንም የተሰበሰብነው ሁላችንም ብሔር ብሔረሰቦች ዘር ሃይማኖት ሳንለይ ሁላችንም ከእሳቸው ጎን ነን። ጀባቸው ገ ሁላችን ከብሌት ኛ ፈልመቸው ገ ጨልሱም ደግሞ ዳንስን ያንገቡ ከነማ ዋንደን ጎና እንችናዳበት ነው ጀስቲስ ፎር ቀነኒ እያላችሁ የቀነኒ እውነት ይወጣል ማውጣት አለበት። ሁላችሁም ኢትዮጵያውያን ጀስቲስ ፎር ለቀነኒ ሁላችንም ድምፅ እንሆናት። ሀቋ ተደብቆ ተድበስብሶ መቅረት የለበትም። የዚች ወጣት ቆንጆ ልጅ ሀቋ መቅረት የለበትም። ሁላችሁም ብሔር ብሔረሰቦች ሁላችንም እዚሁ ዘር ቀለም ምናምን አንለይም፣ ሃይማኖት አንለይም። ፍቅራዊቲ ተባረኪ፣ የኔ ቆንጆ ተባረኪ። ፍትህ ለቀነኒ እንግዲህ አሁንም እየተጠየቀ ነው። ዛሬም በላይቭ ላይ እንግዲህ እያስተላለፉ ነው። በእንባ እየተራጩ ነው ያሉት ቤተሰቦቿ ማለት ነው። በጣም ያሳዝናል። ምስጋርባ ቀን ሙሉ በቀጠሮ የውሃ ሽታ ሆኖ ቀርቷል። አባት ዛሬም የልጄን ፍትህ ነው፣ ሌላ ነገር አልፈልግም። እባካችሁ ኢትዮጵያን አሁንም ድምጽ ሁኑን። ከአጠገቤ እስከ መጨረሻው እንድትቆሙ ፈልጋለሁ። የኢትዮጵያ ሕዝብ አሁንም ከኔ ጋር ነው። አሁንም ቀጥሉበት እባካችሁ የልጄን ፍትህ ላገኝ ሲሉ ድምጻቸውን አሰምተዋል። ዝምታቸውን ሰብረዋል። ያሳዝናል። ፍትህ ለቀነኒ፣ ፍትህ ለቀነኒ። ሁላችንም እውነት ያማል የዚች ልጅ ነገር። 40 ቀን አንድ መልስ የለም። 40 ቀን ሙሉ እውነት ምርመራው አልተጠናከረም። ምን ነው 40 ቀን ሙሉ ላም ነው እንደሚያስወልዱት ነው ወይስ ልጅ አስረግዘው ሊያስወልዱ ነው? እስከ 9 ወር 40 ቀን ሞልቶታል። እንግዲህ 1 ወር አልፏል። ምንድነው ይሄ? ስንት ነገር መረጃ ሲገኝ ስንት ነገር መረጃ እያለ ደም የነካው ምንጣፍ ተገኝቶ እቤቱ የተበሳው ተገኝቶ ካሜራ ላይ እየተገኘው እያለ ይሄ ሁሉ ነገር እያለ ግን የዝች ልጅ ደም እንደዚህ በከንቱ መቅረቱ ተድበስብሶ 40 ቀን መሙላቱ ራሱ በጣም ያሳዝናል። ዛሬ ነበር ቀጠሮ። ምን ላይ እንደዋለ እንግዲህ ምንም እስካሁን የወጣ መረጃ የለም። ቤተሰብ 40ም ዛሬ ነው እንግዲህ ወደ ሌላ አስተላልፈውት ካልሆነ የዛሬ ሳምንት ነበረ እንዳይገቡ እየተከለከሉት ማለት ነው። ሐሙስ ዕለት ዛሬ ሐሙስ ነው። ለ8 ነበረ። 8 ማለት እንግዲህ ዛሬ ነበር። ለዛሬ ነበረ ቀጠሯቸው። ምን ላይ እንደደረሰ አናውቅም፣ አልሰማንም፣ አላየንም። በጣም ያሳዝናል የቀነኒ ነገር። ምክንያቱም የህግ አካላት የሚዲያ አካላት እንዳይገቡ ተከልክለዋል። ባለፈው እንደሰማችሁት ከዚህ በኋላ ከቤተሰቦቿ ካልሰማን በስተቀር ምንም አይነት ስለ ቀጠሮው ጉዳይ የምንሰማው ነገር የለም። ያው ቤተሰብ ግን ሚዲያ ላይ የወጡ ናቸው። አትውጡ ቢባልም ሞታችንን እንመርጣለን እንደ ልጃችን እንጂ ልጃችንን ፍትህማ እንጠይቃለን በማለት አባትን በህይወቴ እስካለው ድረስ እኔ ልጄን ፍትህ አልተውም በማለት በእንባ እንግዲህ ህዝቡም እያለቀሰ አብሯቸው ቆሟል። ያሳዝናል። ፍትህ ለቀነኒ እባካችሁ ሁላችንም ዝም አንበል። የቀነኒ ጉዳይ በጣም ልብ ሰባሪ ነው። የቀነኒን ፍትህ ስንል ሌላዋ እህታችን ተደግማልናለች። 40 ምንጭ ላይ በትላንትናው ዕለት ባሏ በህይወቷን ውስጥ ነጥቋታል ማለት ነው። ያማል።